በሰችበት ደረጃ ላይ አልችልም የሚባል ነገር ነው የሚገለን። እንችላለን። የሰው ልጅ ነን። የሰው ልጅ ነው ትልቅ ከፍ ያለ ቦታ ላይ ቢደርስም እችላለሁ ብሎ አይደለም ወይም አልችልም ብሎ አይደለም። ሞክሮ ነው። ሞክሪ፣ ስሪ። ከዛ በኋላ የሚሆነው ይሆናል። እየሰራሽ ነው መንገድሽ የሚከፈተው። አይ ፈጣሪ ያውቃል። እንግዲህ ዛሬን ያኖረኝ ነገ ያውቃል። ዛሬን ያበላኝ ነገ ያውቃል። ፈጣሪ መንገድን ይከፍትልሻል እንጂ ቁጭ ያልሽበት መጥቶ አያጎርስሽም፣ አያኖርሽም። ከኖሩ አይቀር ራስን ጠብቆ ራስን ኩርት አድርጎ የምትፈልጉትን ነገር አድርጋችሁ የምትፈልጉትን ነገር ተናገራችሁ ከኖሩ አይቀር የሰው ልጅ ሲኖር ማለት ነው። ስለዚህ አሁን አብዛኛውን ቅመም አትችልም። እኔ ገና እንደመጣው ምን እንደተባልኩ ታውቃላችሁ ማሮቼ? ይችኮትና ምክንያቱም እኔ ሱሪ ነው የምለብሰው፣ እመቤቴን የምሬ ነው። ሱሪ ነው የምለብሰው፣ ቱታ ምናምን ነው የምለብሰው እና ለሞዴል ተመለመልኩ እና ስመለመል አይ ይቻቱንም መቼ አለባ የማዳም ድስት ፈቅፋቂ አሁን እኮ ነው የመጣችው ተብዬ ነበረ እና በጣም ተሰምቶኝ ክላሴን ዘግቼ አልቅሻቃለሁ። እና ግን ያን ነገር ራሴ ያሳካሁት ታውቃላችሁ። አችልም ምን አይ ግን ደግሞ ዛሬ ያቺ ያለች ልጅ እኔ አጠገብ አይደለችም። እመቤቴን እኔ አጠገብ ጎኔ ትዝ አትለኝም። እና የማዳም ቅመም ስትባሉ እርክስ ዝቅ ያለች ቆሻሻ መጣያ ምናምን ናት። የራሳችሁ የሆነ ራሳችሁን የጠበቃችሁ ከማንም ሰው ጋር እኩል መኖር የምትችሉ ቅብርር ያላችሁ ናችሁ። ያ ማንነት ደግሞ ጎልቶ መውጣት አለበት። ቅመም ማናት? ቅመም ምንድናት? ምንድን ነው ችግር ሲባል በዚህ ቦታ ላይ ህዝብ አለቀ ሲባል ፈጥና የምትደርሰው እሷ ግን ስሟ አይወራም። የሆነ ሰው ታመመ ማናት? ገንዘብ ቢሰብሰብ ቢባል የምትደርሰው ማናት? እሷ። የሆነ ቤተክርስቲያን መስጊድ ፈረሰ ቢባል እረሪ የሚባለው ወደ እሷ። አንድ ቀን ስሟ ተነስቶ አያውቅም። አንድ ቀን በጥሩ ነገር አንድ ቀን ስለሷ ተወርቶላት ተመስክሮላት አያውቅም። ስደተኛ ሆነው እኮ መጥተው ሀገራቸው የሚኖሩ አሉ። የት ናቸው? ራሳቸውን ልብስብስ አድርገው ነው የሚኖሩት። እንደ ስደተኛ ጀግና የለም። እንደ ስደተኛ የሚረዳ የሚያግዝ ገንዘቡን የሚያወጣ የለም። በጣም የዋህ መታቀፍ የሚፈልግ የሰው ደስታ የሚያስደስት የሰው ከፍታ የሚያስደስተንን አይደለ? እሱ ሀገር ላይ ሆናችሁ አሁን ለምሳሌ አብዛኛውን የሚሳደቡ አሉ፣ የሚናገሩ አሉ። አትፍረዱ። ምክንያቱም ሹባክ ያለ ሴትየቱ ፍቃድ መክፈት የማይችሉ ቤት ውስጥ ሊኖሩ ይችላሉ። አንዳንዴ መረዳዳት ራሳችንን እና የማዳም ቅመም ብዙ ነገር ሊሰጣት ይገባ ነበር። ብዙ ቦታ ክብር ሊሰጣት ይገባ ነበር። ግን ማንም ሰው ክብር አይሰጣትም። እመቤቴ ማንም ሰው ቁሽሽ አድርጎ ነው የሚያስበን፣ ተራ አድርጎ ነው የሚያስበን። ታውቃላችሁ፣ ቅልል አድርጎ በቃ የተናፈጠበትን ሶፍታ አንስቶ እንደሚወረውረው እንደዛ ነው የሚያስበን። እኛ ግን እንደዛ አይደለንም። ጥርት ኩልት ያል ለማንም ፈጥኖ ደራሽ ለራሳችን መኖር ትተን ራሳችንን ለሰው ምንኖር ላመንበት ነገር አንገታችንን የምንሰጥ ከወደድን ለነዛ ሰዎች ሟች ጥንድ ሆነው ሲለያዩ ስንቶቹ ናቸው ገዝት ከፍተው የሚያለቅሱት? ለምደዋቸው እኮ ነው። አይፈረድም። ገባችሁ? አንዳንዴ ቤተሰብ ጋር ሆነን የማናገኘውን ነፃነት ከሀገሩ ውጭ ወተን ነፃነት እናገኛለን። ሰው መውደድ፣ ሰው መቅረብ፣ ሰው ጋር መላመድ። ገባችሁ አይደለ? እንደዛ ለቅጥ ከለመዳችሁት ሰው እኔ አሁን ትለምዱኛላችሁ። የለመዱ ልጆች አሉ። ብጠፋ በቃ ከቲክታክ የሚጠፉ ብዬ የማሰባቸው ልጆች ልክ እንደዛ ሰው መልመድ ከራሳቸው በላይ እና ብዙ ሰው ተነስቶ የሚፈርደው ማዳም ቅመም ላይ ነው። ይቺ እንደዚህ አይደለች እንዴ? የራሷን ስራ አሰራም መስራት አቅቷት አይደለም። ንጹህ ልብ ስላላት ሰው መውደድ ስለምችል ሰው ማክበር ስለምችል ነው። እና የኔ ጀግና የኔ ቆፍጣና የኔ የሴቶች ጀግና በቃ ጀግና አላቅም። ግን መብርሃንን የምሬ ነው ልቤ ጥቅ ነው የሚለው ሳወራ። በተለይ ደግሞ በባህር ሰንጥቃ የሄደች ሴት ታውቃላችሁ።
ውሃ ጥማት ከላይ ሳት ከታች ሳት እንደዛውን ረብርቧት ሂዳ ስኬት ላይ ስትደርስ ያቺ ሴት ምን አይነት ስሜት ሊሰማት ይችላል? አይዶን አላቅም። ብቻ ግን አንድ እርምጃ ተራምጄ 2-3 ስኬቶችን ሳይ ማለት ነው እናንተስ ማድረግ እኮ ትችላላችሁ። እኔ እኮ አሁን እየሰራሁኝ እየበላሁ ገንዘቤን እያያዝኩኝ ቤቴንም እያስተካከልኩኝ ጸጥ ብዬ እየበላሁ መኖር እንደ ማንኛውም ሰው እዚህ ጋር ብታዩት ማሮቼ በእናንተ ቤቱን ሰርቶ ህይወቱን እየመራ መኪናውን ገዝቶ ቤቱን አመቻችቶ ኑሮውን አመቻችቶ ነው የሚኖረው። እናንተ ገብታችሁ ስለምታዩላቸው ሰፖርት ስለምታረጓቸው ስለምትወዷቸው እናንተሳ አትኖሩ። ምን አላችሁ? ምን ሳሊዝ ቤተሰብ ጋር ገባለሁ ትላላችሁ። ለባሌ፣ ለሚስቴ፣ ለአባቴ፣ ለወንድሜ እያላችሁ ራሳችሁን ገላችሁ ትኖራላችሁ። ስለዚህ ለራሴ የሚባል ነገር አለ። ታይ አይደለም ባክሽ፣ ምንም ምንድን ነው ታይ፣ ለራሴ የሚባል ነገር አለ። ስለዚህ እኔ ቤቴን የማሳያችሁ መደበቅ እችላለሁ። መኖር ይሄንም ጠንክሬ ከሰራሁኝ ይህንን ቤት ልገዛው እችላለሁ። እውነቱን ስነግራችሁ ጠንክሬ ከሰራሁ እኔ ብቻዬን ማንም ሳያግዘኝ ቤት የማሳያችሁ፣ አለባበሴን የማሳያችሁ፣ አኗኗሬን የማሳያችሁ እንድትማሩበት ነው እንጂ ደብቄ ሽሽግ ብዬ መኖር እችላለሁ። ግን እኔ ሁሌም ህልሜ የማዳም ቅመም ጠንክራ ጎልታ እንድትታይ፣ ማንም ሰው አርክሶ እንዳያያት። እኔ መጀመሪያ ስመጣ ሁሉም ሰው ጣቱን ቀስሮ ቀሽም አድርጎ ያሰበኝ የሆነ ፕሮግራም ላይ ታስታውሳላችሁ? ተጠርቼ ሌዘር ለብሼ የሄድኩ ሰዓት አንሶኝ እኮ አይደለም እንደ ሴቱኛ መሄድ ይችላሉ። ግን ደግሞ እኔ በማንነቴ ስለማላፍር እንደዛ ተቦሳቅዬ ሄድኩኝ። ግን ደግሞ ግማሹ ሰደበኝ፣ ግማሹ አንቋሸሸኝ። ወይ ችኮት ባለፈው ነው ከአረብ ሀገር መታ ሽንት ቤት ስጠርግ ነው የምትባሉት። ያምባሽ ወደርሽም ጠላሽም ታይ ውዴ አትበይ ውዴ፣ ታይ ራስሽ። ስለዚህ ራስሽን ማሳየት፣ ራስሽን ኩርት ያልሽ መሆንሽን ማሳወቅ። ከማንም አታንሽም። ማንም ሰርቶ እንደሚበላው ሰርተን የምንበለው የተለየ ነገር የለንም አይደለ? ሁሉም ቢሆን ቆሻሻ እየጠረገ ነው የሚኖረው። ስለዚህ ራሳችሁን ንቁ። እስከ መቼ ነው የምተኙት? ንቂ። ኧረ መድኃኒዓለም ለምንድን ነው የማይገባችሁ? ግን እኔ እናቴ ትሙት፣ እኔ አንድ ነገር ባሳየኋችሁ ቁጥር ከዛ ነገር የሆነ ነገር ትወስዳላችሁ ነው የምለው። ግን እናንተ የኔን እንከን ነው የምትፈልጉት ማሮች። ያችን እንከን አውጧት። እኔ እየኖርኩ ነው ቅብር ብዬ። እናቴ ትሙት፣ የምፈልገውን እየበላው የምፈልገውን እየገዛው እየለበስኩ የፈለኩትን እየገዛው አጌጣለሁ። እናንተ ግን የሆነች እንከን ታመጡና ያችን ቁርጥ አድርጋችሁ ታመጡና ልጥፍ። ያችን ነገር እኔ የማይ ነው የሚመስላችሁ? አላያችሁም። እኔ የማየው ከፊቴ ያለውን ሰው ነው እንጂ የምገባገበው ከጀርባዬ ለሚወራ ሰው አይደለም። እልቅስ አንቺም እኔን አይተሽ እንድትወጪ የኔን ሁሉ ነገር አሳያችኋለሁ። የሰው ልጅ እኮ ያሳየውን ነገር ነው የሚነሳው አይደለም የሚያጣው። ያ ነገር አያስጨንቀኝም። እኔ ማጣት ማግኘት አያስጨንቀኝም። አጥቼም ተረቤም ታመሜም ወድቄም ሰው አገፍቶኝም ሰው አግኝቼም በሰው ተከበቤም አይቼዋለሁ። ሁሉንም ለእኔ ብርቅ አይደለም ማሬ። አንጠተሽ አውደቀድቅሽኝ አብጠለጠልሽኝ አይ ዶንት ኬር ማሬ። ዝንጥ ብዬ ነው የምኖረው። ገባሽ? ጠብቂ የማሳይሽን ቤት ደግሞ በትንሽ ጊዜ ውስጥ በራሴ ሰው እንዲህ አላት። ሰው እንኳን አገዘኝ። ሰው ከፈለገ እኔም ማገዝ ከፈለገ ኦኬ ይገዘኝ፣ ደስ ይለኛል። የሚሰራ ሰው ሲታገዝ አይደብራችሁሽ? ኦኬ። ስለዚህ ንቁ። እኔ ማሳያችሁ እንዲበሉልኝ ወይ እንደዚህ እንዲታዩልኝ አይደለም። እንዲታዩልኝ ሳይሆን እንድትማሩበት ነው። ይቺ ልጅ ትናንትና እኛ ስራ አይደለች እንደበሉ። እስኪ ከእናንተ ስራ አይደለ ወጣሁት። ትናንትና ማርያም ቤት ነኝ። አይ ታያቸው አይደለም ማሪ፣ ታያቸው አይደለም። እኔ ጌታን ነው የምላችሁ። 100 በላይ ልጆች ይደውሉኛል። ብዙ ነገር አይተናል፣ ብዙ ነገር ተምረናል የሚሉ ግን ሁሉም ሰው እንዲረዳኝ የምፈልገው ነገር ቢኖር ለእኔ ለውጥ ብቻ አይደለም። እኔ እንደዚህም ሆነው እንድትነቃቁ ጭንቅላታችሁ ንቅት ብሎ ማሰብ እንዲችል። እናንተ ራሳችሁን እንደ ትንሽ ነገር አትዩ። የተለየ ነገር ስታዩ ሰፍ አትበሉ። ያንን ነገር መሆን እንደምትችሉ ጭንቅላታችሁን አሳምኑት። ወይ ማዳም ቤት ጠፍጠፌ ምናምን እዚህ አይ ፎቶዬ ከወጣ ቤተሰብ ይገለኛል። እንደኔ የሚፈራ የለም። እንደኔ
ቤተሰብ ተስፋ እስኪቆርጥብኝ ድረስ ሚዲያ ላይ የወጣሁ ቀን ማለት ነው በየሚዲያው እየዘለለች ቲክቶክ ተጠቃሚ ሆናለች እና ምንም ስራ አሰራም ተብዬ ይባላለሁ ወደ ቤተሰብ ሲላክ። ግን ደግሞ እኔ ያን ጸጥ እያልኩኝ ኧረ አልሰራም ችግር የለውም እያልበሰበስኩ ሰራው። ዛሬ የት ደረሱ? ትናንትና እነዛ ሰዎች እንደዛ ብለው ተናግረው አባቴ ጋር አቃየመው። ዛሬ ግን አባቴ ይኮራብኛል። አኮራርፈውኝ ነበር ሁላ ተኮራርፌ ሁሉ ነበር። ዛሬ ይኮራብኛል። ሚዲያ ለሰው መጥቀም ብቻ ሳይሆን ቅመሞቼ እናንተም ተጠቀሙበት። ስልኩን ይዛችሁታል፣ አቋም አላችሁ፣ አውቃለሁ። ተሰጥቷላችሁ፣ ግጥም ትገጥማላችሁ፣ መስፈን ትችሉ ይሆናል አይታወቅም። የተደበቀ ማንነታችሁን በሰው ተደግፋችሁ ጥልል ብላችሁ ውጡ። እስከ መቼ የሰው ደጋፊ የሰው ኮሜንት ሁሌ ገስት ላይ ፎቶ ለጥፉ። ያ ሰው እየተራመደ እናንተ እዛው ላይ ልክ እኔ አሁን ነገ የሆነ ቦታ ላይ ስደርስ ስትተውኝና ደግሞ ትንሽ ኩፕ የሚል ሰው ካለ እዛ ሰው ላይ ደግሞ ትሄዳላችሁ በተራ ሰው እየቀያየራችሁ ሰውን ከማብጠልጠል ከመጣል እኔ ነገ ጧት እሄዳለሁ። ሲሄድ ትተውኛላችሁ። ይሄን አምናለሁ። ገባችሁ? ላይ ሁሉ ላልገባ እችላለሁ ካሳካው ማለት ነው። ስኬቴ ውስጥ ከገባው ገባችሁ አይደለ ማሮች? ልክ ደግሞ እኔ ካለፍኩ በኋላ አንድ ሴት ትመጣላችኋለች ወይ አንድ ወንድ ይመጣል። አንድ መከረኛ እሱን ትይዙና እርሜያችሁን አጨርሱ። ሰው በመቀጥቀጥ ማሮች ልቅስ እናንተ ባላችሁት ልክ እናንተው እየወረዳችሁ እኔ ግምጃ ከፀጉሬ ቅንጣት አንድ ሰው እንዲህ ሊነቅል አይችልም። አይደለም እንደዛ ዝምቤን እሺ ማለት አይችልም። ስለዚህ ቁጭ ብላችሁ የምታዩትን ሰው ከምትራገጡ ወይም ደግሞ እነዛ ሰዎች እኮ ሰላም ይሆናሉ፣ እርስ በርስ ሊገናኙ ይችላሉ። በእነዛ ሰዎች ምክንያት እናንተ ትቆሳሰላላችሁ። የማርያም ቅመም ያችን ምዛናት እነሱ ሊገናኙ እናንተ እንዲህ ትባላላችሁ። ምን አገባችሁ? ተላካችሁ ምን ተላቀረጋችሁ? እስኪ ንገሩኝ። እንዲህ የምትከራከሩለት ሰው አንድ ነገር ብትሆኑ ዙሩ ያያችኋል ወይ? ንገሩኝ። እንዲህ እኔ አንድ ሰው ለኔ ቆሞ ከተከራከረ እኔ ምሳሌ ላድርግላችሁ። ነገ ታማ የሆነ ነገር ሆነች ቢባል ምን አደርጋለሁ? እኔ እናት ነው ማሬ ነው ያው እናትና አባት የፈረደበት ነው እንዲህ የሚለው። ሁሌ ያም ይመጣል። የማዳም ቅመም ይቺ ርኩስ፣ ይቺ ቃጣቢ፣ ይቺ ብርጭቆ እንትን በይ ነው። ለምን እንደሚሰማኝ አላውቅም፣ ግን በጣም ነው የሚሰማኝ በእናንተ ምክንያት። በጣም ነው የሚሰማኝ። እውነት ስትሳደቡ ማፈር ምናምን አይመስለኝም። ለምን እንደማይሰማኝ ታውቃላችሁ? ስትሳደቡ በቃ የተዘጋ ቤት ውስጥ ስለምንቀመጥ ብዙ ሰዓት ማውራት አይሰለቸንም። እኔም ሰው እንደወራ አልፈልግም። እኔ ብቻ ላውራ ነው የምለው። እኔም ብቻ ስሙኝ፣ ሰው እንዲሰማ አልሰማም። ስሙኝማ፣ ስሙኝ። እንደዚህ አይነት ሰው ደግሞ የሆነ ነገር ካገኘ ማውራት ደስ ይለዋል። ለዛ ነው ብዬ ነው የማስበው እንጂ እውነት የለፍላፊ ዘር ኑሮባችሁ ምናምን አይደለም። እለፍ ብላችሁ ቤተሰብ የምትሳደቡ ሰው ደግሞ አስተዳደግ ይጠይቃል። ስለዚህ እኔን ማሬ እየመረረሽ ትውጪዋለሽ እንጂ አንቺ ስለለፈለፍሽ ይቺ የተሰራው አጥፈር ራሱ አትላጥም። ስለኔ ስለአንቺ ነው እየነገርኩሽ ያለሁት። ልቀጥልልሽ። ስለኔ የጀመርኩትን ነገር መተሽ መሰረዛችን። አንቺ ጫጫታ ላይ ባለሽ ቁጥር ሞራን አለኝ ማለት እጄን ነው የምሰቀስቀው። አሃ ሁሌ አጀንዳ መሆን ጥንካሬ ነው። ሰው ባወራብሽ ልክ ትጠነክሪያለሽ ማለት ደግሞ ነገርኳችሁ። ከዚህ በፊትም ነግሬያችኋለሁ። ይቺ በቃ ቤተሰብ የከሌ ልጅ ተደውሎልሽ የከሌ ልጅ ቤት ሰራች፣ የከሌ ልጅ ይሄን አረገች፣ የከሌ ልጅ ይሄን ሆነች ብሎ ቤተሰብ ወቅሶሽ አያውቅም። መቼ ነው የሚሳካልሽ? መቼ ነው ቤተሰቦችሽን መተሽ የምታዩ? መቼ ነው ቤተሰቦችሽ ጋር የምኖረው? አሁን እዚህ ጋር የሚሳደቡት እመቤቴን ባለ ልጅ ናቸው፣ ህይወት አላቸው፣ ትዳር አላቸው። ህይወታቸው እንደምኖር የሚልካቸውን
ያቺ ማታ የምትሰሩ ከሆነ ራሱ ኢጃዛ ቤት ያላችሁ ተመላላሽ ስሪ ማሬ። ሰው መኪና ይዞ ስታይ ማርያም ከምን ነው መኪና ያዘው ማሬ በራሱ ነው። ሳይተኛ ነው ሲቆፍር የሚውለው ውዴ። ስኬታማ ሰው ሌሊት አይተኛም፣ ቀንም አይተኛም። ሳይተኛ የሰው ከማየት ራስሽን ህይወት አስተካኪ። ሰው ላይ ከመፍረድ የራስሽን መንገድ ጥረጊ። የሰው መንገድ ይሄ ነው ትክክል። ለሰው መንገድ መፍረድ አቁሚ ውዴ። አንቺ ተኖሪው ያን ሰው አዎ ይልሻል እንጂ እሱ በፈለገው እንጂ የሚሄደው አንቺ በፈለግሽው አይሄድ ማንም ሰው። እኔ ውይ ማሬ ታይ ውዴ ይሄ ነገር ትክክል አይደለም ብላችሁ ያላችሁ ልጆች ውይ እካሌ እንደዚህ ነው ይሄን ህይወትሽ ኑሪ። ያ አይደለም ህይወቴ ይሄ ነው ብዬ መንገዴን ካስኩኝ እኔ ነኝ እንግዲህ ልራመድ የምችለው። ምክንያቱም የሚጠቅምና የሚጎዳኝ እናውቃለሁ። ያን ያክል ጅል አይደለሁም። ስለማከብራችሁና ተከትላችሁኝ እንድትወጡ ስለምፈልግ እንጂ የለፍላፊ ዘር ኑሮብኝ አይደለም። ግን ደግሞ ስታዩ ተከራይታው ነው ይሄን ቤት ወይ የማዳም ቅመሞች ናቸው ማሪ ይገዙኝ ውዴ ይገዙኝ መኪና ገዙላት ተባለ። እኔ ግን በሰው ሳይሆን በራሴ ያደርገዋለሁ። ይሄን ያላችሁትን ሁሉ ሰው አግዞኝ አይደለም ሰርቼ አሳይሻለሁ። ሰርቼ አሳይሻለሁ። ይዤው ሁሉንም አሳይሻለሁ ከየት እንደተነሳው ደግሞ ወቂ። ስለዚህ ማሪ ራስሽን ስኬታማ ለማድረግ ሞክሪ። ከራስሽ ጋር ሁኚ። አቅልሽን ሰብስቢ። የወለደለት እንኳን ወጥቶ የሆነ ነገር የማይለውን ወተሽ አትተርተሪ ማሪ፣ አትተርተሪ ውዴ፣ አትተርተሪ። ለስኬት ነው የሰው ልጅ የሚሮጠው ለነገር። ዛሬ ምን ተወራ? አሁን ይኸው እዚህ ቁጭ ብላችሁ ስታዳምጡ ትቆያለች። ወይ አንቺ ልጅ ደግሞ አሁን ስለፈልፍ ቆይታ ወጣች። ይሄን ነው የምትይው አንቺ። ግን እንደዚህ ነው የተነፈሽው አይደል? እኔ ደግሞ ልቤ ያለው ውስጤ የተሰማኝን ነገር ነው የምናገረው። ስለዚህ ጭንቅላታችሁን አሰሩት። ከራሳችሁ ጋር ሁኑ። ለራሳችሁ ቁሙ። ለራሳችሁ ኑሩ። ይህን ሰው የሚኖረውን ህይወት እናንተ ለመኖር ሞክሩ። እሺ ፊልም የሚሰራውም እናቱ ሆድ አይደለም የተማረው። ሙዚቀኛውም እናቱ ሆድ አይደለም የተማረው። ሞዴሉም እናቱ ሆድ አይደለም የተማረው። ትማሪያለሽ። በተለይ ደግሞ ሶሻል ሚዲያ መጠቀም የምትፈልጉ ልጆች አላችሁ። ብዙ ልጆች ሞክሩ። መጀመሪያ ውይ መስራት እፈልግ ነበር ግን አልተሳካም። እኔ በፊት እፈልገው ነበር ማሬ። ፈልፍዬ ገባሁኝ። ከዛ አንድ መንገድ ሲይዝ ያችን መንገድ ተከትዬ መጓዝ የሚጥለኝን ቢሞክር ፈጣሪ ነው የምመካው። በፈጣሪ ነው። ፈጣሪን የያዘ ሰው ወደኋላ ያቀር። አላማ የላችሁ። ሁሉም ሰው አላማ አለው ማሬ። በውስጥ እኮ እዚህ ጋር ወጥተው የሚሳደቡት በሙላ ማለት ነው። አሁን እዚህ ጋር የሚሳደቡት በሙላ የሆነ ችግር ውስጥ ናቸው። እግዚአብሔርን ወይ ቤተሰብ ጋር ተጣልተዋል ወይ የሆነ ነገር አስበው አልተሳካላቸውም። ያን እንዴት የት ላይ ያብርዱት ማለት የት ላይ ያብርዱት? እኔ እህታቸው እያለሁ እኔ ነው ሲጠገርሩኝ ይዋሉ። እኔም ብቻ አይደለም ሁሉንም ቲክታከር ያልተሳካለት ወልዶ እዚሁ እናንተ ቁጭ ብላችሁ እናንተ እዚሁ እየፈረዳችሁ አግብተው ወልደው የሰደባችኋቸው ሰዎች ህይወታቸውን እየመሩ ጎጆአቸውን ይዘው ከዛ ህይወታቸውን ድብቅ ያረጉና ማሮቼ እነሱ እዚህ ላይ መጡና አትሳቂ፣ ጥፍራ አትሳቂ። ደግሞ ይስቃሉ እንዴ? በእግዚአብሔር በወሰዳችሁ እንዴ በገባችሁ። እኔ ማለት ነው እኔ እውነት ደብቀው እንኳን የሆነ ነገር ሲሰሩ አውሪ ነው የሚለኝ ለእናንተ። ለምን እንደሚለኝ ታውቃላችሁ? እንዴት በቃ ማለት እናንተ ህይወት የላችሁም። እናንተ ላይ ድራማ ዝም ብሎ ሲሰራ መቤቴን የምሬን ነው። ሁሉም ቲክታክ የሚሰራው ሰው ሴቷን ብቻዋን ብመጣ ወንዱን ብቻዋን ቢመጣ ወይ ካፕል ሆኖ ቢመጡ ሌላ ህይወት አላቸው። ሌላ ህይወት እሺ፣ ሌላ ህይወት አላቸው። እዛ እዚህ ጋር ደግሞ ሌላ
ይሄ የስራ ነው። እሺ ሶሻል ሚዲያ ማለት ስራ መስሪያ፣ ሰው ጋር መግባቢያ፣ ሰው ጋር መተዋወቂያ፣ ስራ መክፈቻ እንጂ መጋቢያ፣ መተሳሰሪያ፣ መፋቀሪያ፣ መያያዣ፣ መላቀቂያ፣ መታኮሻ አይደለም። እና የሚመስላችሁ አይደል? እነሱ ትንሽ ታንኮሽ ሲደራረጉ እናንተ ቃታ ተሳሳባላችሁ። ቫይራል ቀዝቀዝ ሲልበት ከኔ ጋር ተጣልቻለሁ። የማዳም ቅመም ትገባና በማታውቀው ነገር ለዛም ፈራጅ ለዚህም ፈራጅ ትሆናለች። ምንም እኮ አታውቅም። ምንም እግዚአብሔርን ትገርሙኛላችሁ። ኪዳነ ምሕረትን እናንተ እናትና አባት እንኳን መጥተው ሊሰሩ ቢሞክሩ እንደው ለአንድ ቀን ተንኮሽ ቢሉ እናትና አባት ታለያያላችሁ። ከእናትና ከአባት ጋር ወስኛለሁ ማሩት እውነት። ከዛ ደግሞ ማለት ነው እነሱ ጠብ ናቸው አይደለ? በውስጥ እንክት አድርገው እየተገናኙ እናንተ ጋር ጠብ ናቸው አይደለም? ይህ ውሸት ነው፣ ውሸት። አረ የምናባስ ነጭ ነጭ ከዚህ ነጭ ፉኖ ነጭ ውጭ ከዚህ ረሜልክሽን አይ የለም እንደዛ የለም እንደዛ የለም እንደዛ ነገርኳችሁ። ስሉ ነገርኳችሁ። የመሸበት ማደር ይሻለኛል። እውነቷን አውርቼ የመሸበት ማሮች። ስለዚህ ሰው ሲጣላ አትጣሉ። በተለይ ደግሞ የሚተዋወቅ እሺ እጫወታለሁ። ቆይ በተለይ የሚተዋወቅ ሰው አሁን ለምሳሌ እኔ በእኔ ህይወት አይደለም በጣም ብዙ አሉ እና የሚጣላ ሰው አለ። ሊጣሉ ይችላሉ። ይገናኙም አይገናኙም እነሱ አብረው ተገናኝተው አብረው ነው የሚሰሩት። ስለዚህ እዛ ሰው መሀል ገብቶ ድክር በተለይ ዝም ሲሉ እነዛ ሰዎች ደህና ናቸው ማለት ነው ማለት። ስለዚህ ዝም በሉ እሺ። ወይ ይሄንን አስከፍቱና አሰሩት። ተይ እህቴ፣ እህትሽ አይደለሁም። ተይ ካልሽ ማሪ እህትሽ አይደለሁም ውዴ። ስራግጬ ነው የምነግርሽ። እውነቱን ስትነገሪ አትደንብሪ። ቁጭ ማሪ። ስለዚህ ስኬትን የሰው ስኬትን ከማየት በላይ የሚያስደስት ነገር የለም ማሮቼ። ወደ ቁም ነገሩ ስንገባ ማለት ነው ራስሽን ስኬት አማሪ። የወጣሽበትን አላማ ግብ አድርጊ። ቲክቶክን አላማ ብለሽ ካልያሹ ታዩ ማሪ። አላማ ብለሽ ካልያሹ ደግሞ ጥልቅ ብለሽ ስሪበት። በተለይ ደግሞ ፎሎችሁ ከፍ ያለ ልጆች የምሬ ነው ፕሮሞሽን ብሰሩ እያጠያየቃችሁ ባይመጣላችሁ እንኳ እያጠያየቃችሁ ፕሮሞሽን ብሰሩ እንደው እንዳጋጣሚ ሆኖ ታዋቂ ነን የሚባል ሰው ጋራ ሂዳችሁ ብሰሩ ያ ታዋቂ ሰው ለምን ታዋቂ ሆነ ማሮች? ለፍቶ ተሰርቦ ጥሮ ወድቆ ቀን ሲጥለው ሰው ማብሮ ፈርዶበት ጊዜ ሻንቋሽሸው ሰው ማብሮ አንቋሾት ነው ፌመስ የሆነው። ዝም ብለው ፌመስ አይደለም። የሰው ልጅ ከሆነ ነገር ተነስቶ ነው የሆነ ነገር ሊሳካለት የሚችለው። ምንም ነገር ቢሆን ማሮች፣ ምንም ነገር ቢሆን ያልተለፋበት ነገር የለም። ያልተለፋበት ነገር ስኬታማ አይኮንም። እሺ እኔን ቁጭ ብላችሁ ታዩኛላችሁ። እሺ ቪዲዮዬንም ቁጭ ብላችሁ ታያላችሁ። ይሄ ትዕዛዝ ነው። እሺ አንቺ ስለፈለግሽ ስላልፈለግሽ አይደለም ማለት ቁጭ ብለሽ ታያታለሽ። ምሰራትን ቪዲዮ ምናምን ቁጭ ብለሽ ወደፊት ጭራሽ ብዙ ነገሮችን ሲሰራ እኔ ፈልጌ አይደለም ማለት ራስሽ ፈልገሽ ነው የምታየው። ገባሽ? ሰምተሽኛል አይደል?